ዛሬ ደግሞ እንግዲህ ወይዘሮ ሜላት እያበደ ትገኛለች። መስፍንን ከዚህ በኋላ እቤት ያትምጣብኝ ብላ እቤት ከመጣ እንግዲህ ምላሴ ይቅርታ እንዲባባሉ ወደ ቤት ና ቶሎ ብሎ አምጥቶት ነበር ማለት ነው። ሜላት አልፈለገችም። እስከ ዛሬ ድረስ መስፍን ናፈቀኝ ስትል ስትበጠረቅ ነበር ማለት ነው። አሁን ላይ ደግሞ የቤት ከመጣ በኋላ እሳት ጎርሳ እንግዲህ አንተ ጋር ፈጣሪ ያገናኘ ቀን እረግመዋለሁኝ እያለች እየተናደደች ነው ማለት ነው። እየተበሳጨች ትገኛለች። በዚህ ሰዓት ላይ በጣም ተናዳና ተበሳጭታለች ማለት ነው። ያናደዳትና ያበሳጫት ነገር ምንድን ነው? ድርጅቱ ወድቋል እኔ እስር ቤት ከገባሁ በኋላ ብላለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንደተለመደ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። እንግዲህ ወይዘሮ ሜላት እያበደ ትገኛለች ማለት ነው። ይሄ ነገር ደግሞ በጣም ያሳዝናል። በቃሉ ለተንኮል ነው የሚመጣው ወደ ሜላት ህይወት ብያችሁ ነበረ። ሜላትን እንግዲህ ለመበቀል ትግል እያደረገ ነበረ። ለትንሽ ጊዜ ጠፍቶ ነበር። ቤቴን እንግዲህ ትኩስ ነገር ይምጣልሽ፣ ቀዝቃዛ ነገር ይምጣልሽ፣ ምን ይምጣልሽ እና ትነግሪኛለሽ እያለ እየጠየቃቸው ነበር ማለት ነው። ይህንንም ሲጠይቃቸው የነበረው ምንድን ነው? እያንዳንዱ ሀሳቡ ይመጣልሻል። ከዛ በኋላ ኢዝራን እንግዲህ ሄደሽ አንዳንድ ነገር እንታደርጊልናለሽ፣ ይህንን ደግሞ ማወቅ አለብሽ እያለች በጣም ትጨቀጭቃታለች። ቤቲ የበቃሉ እንትን ስለሆነች በቃሉ ጋር ስለምትሰራ ይህንን በማድረጓ በጣም ያሳዝናል ማለት ነው። ሴቱና ሴትን ልጅ መበደል በጣም ከባድ ነው። ወይዘሮ ሜላት እንግዲህ መስፍንን ዓይንህን ላፈር ብላ መስፍንም እየተናደደና እየተበሳጨ ወደ ቤቱ ይሄዳል ማለት ነው። ወደ ቤቱ ሲሄድ እንግዲህ የተፈጠረው ነገር ምንድን ነው? በዚህ የተነሳ እሷ የምታውቀው ታሪክ የለም ማለት ነው። ያው ይሄን ያደረጉባቸው በቃሉ ነው ድርጅቷ እንዲወርቅባት እያደረገ ያለው ማለት ነው። ይህን በማስመልከት እንግዲህ ተነስቶ ወደ እንትኗ ህይወታቸው ምስቅልቅል እንዲል አድርጎባቸዋል ማለት ነው። እየተናደደና እየተበሳጨ ሀና ከኢዝራ ጋር ደውላ እንገናኝ ትለዋለች ማለት ነው። ኢዝራም ደግሞ የሆነ በቃላ ችላ ይላታል። እኔ አንተ ጋር የምመጣው እኮ ትንሽ ችግሮቼ ቀለል እንዲሉልኝ ነው ትለዋለች ማለት ነው። እሱ በዚህ ሰዓት ላይ ሊቀበላት አልቻለም ማለት ነው። በነገራችን ላይ ትንሽ ሀርድ እየሆነባት ነው ኢዝራ ማለት ነው። ኢዝራ እራሷ ናት አንዴ ከኢዝራ ጋር አንዴ ደግሞ ከአሲር ጋር የሆነች ከኤላ ጋር ሀና ትንሽ አስቸጋሪ ልጅ ሆናለች ማለት ነው። ይህንን ደግሞ ፈጣሪ ይፍታልሽ ነው የምለው ማለት ነው። በዚህ ሰዓት ላይ ሀንቾ እኔ ነኝ ለዚህ ቤት ችግር የሆንኩባችሁ ብላ ለምላሴ ትነግረዋለች ማለት ነው። ምላሴ ምን ችግር አለው? ምንድነው ችግርሽ? ሀንቾ ምን አድርገሻል? እያለ እየጠየቃት ነበር ማለት ነው። ለዚህ ቤት መንስኤና ችግር የሆንኩት እኔ ነኝ። ምን ብበድል ነው? ምንስ አድርጌ ነው? እናም ቤታችሁ ድሮ ሰላም ነበረ። እኔ ከመጣሁ በኋላ ግን ሰላም አጥቷል። በእኔ ምክንያት ነው እማዬና አባዬ እንደዚህ እየሆኑ ያሉት ብላ ትላለች ማለት ነው ሀና። ምላሴም ደግሞ ውይ አንቺ ደግሞ አርፈሽ ተቀመጪ፣ በአንቺ አይደለም አባዬና እማዬ እኮ በፊትም እንደዚህ ናቸው ብሎ ይላታል ማለት ነው። አሁን ላይ ወይዘሮ ሜላት የምታውቀው ታሪክ የለም። በነገራችን ላይ ድርጅቷ እስር ቤት ሁኜም ወድቆ ነበር፣ እሱ ነበር ሲመራው የነበረው። አሁን ግን እንዴት እንደዚህ ያደርጋል ብላ እየተናደደች እና እየተበሳጨች ትገኛለች ማለት ነው። በቅርብ ቀን ደግሞ እውነት ይወጣል ብዬ በቃሉ እንግዲህ ለተንኮል ይህን ሰው የሚገለግል ይልጣ ለተንኮል ብቅ እያለ ይገኛል ማለት ነው። በቃሉ አንተን ከፍ ማለት ነው። ምን እናድርግ? ለአንተ ስንል ወዴት እንሂድ? እና ቤቲም ደግሞ ፂጋ ጓደኛ መስላ ቀርባ ለኢዝራ ወሬ እንድታቀባብል እንደዚሁም ደግሞ አሁን ላይ ኢዝራን እየተከታተለችው ነበር። እሱ ደግሞ አትከታተኝ፣ እኔ አልፈልግሽም፣ ምንድን ነው ከኔ ህይወት አትወጭም እንዴ? ከኔ ምንድን ነው የምትፈልጊው? ችግርሽ ምንድን ነው? እያለ እየጠየቃት ነበር ማለት ነው። ከህይወቴ እባክሽን ውጭልኝ፣ እኔ የራሴ ህይወት ያለኝ ሰው ነኝ፣ ምንድን ነው የምትፈልጊው ብሏታል። በአሁን ሰዓት ላይ ሁሉንም ነገር ታደርገዋለች ማለት ነው። ይሄን አለማድረግ አትችልም፣ ምክንያቱም እንትናን ትፈልጋለች ማለት ነው። ኢዝራን ስለምትፈልገው
እቺ ቤቲ ያለቻትም ማድረግ እምቢ አትልም፣ ወደኋላ አትልም ማለት ነው። እሷን እንደዛ ለመበቀል ሀናን ከፈለግሽ እኔ የምልሽን ሁሉ እያንዳንዱ ነገር ታደርጊያለሽ ብላታለች ማለት ነው። እሷም ደግሞ ችግር የለም እያንዳንዱ ነገር እኔ የማደርገውን አደርጋለሁ፣ አንቺ ብቻ ይሄንን ብለሽ ንገሪ ብላ ስላለቻት ኢዝራንም አግኝታ ለማውራት አንዳንድ ነገር እንዲነግራት ጥረት እያደረገች ነበር ማለት ነው። እሱ ግን እንኳን ሊያወራ አይደለም ሊያወራት ቀርቶ ሲል ከዚህ በኋላ በመንገዴ እንድትከተኝም ሆነ እንዳገኝሽም አልፈልግም። የኔና ያንቺ ጉዳይ እዚህ ጋር ያበቃል የኔ ቆንጆ። ስለዚህ በህይወቴ ውስጥ አትግቢ ባክሽ ብሏታል ማለት ነው። ወይዘሮ ሜላት ሰላም በጣም ተናዳና ተበሳይታ እማዬ ችግርሽ ምንድን ነው? እንዴት እንደዚህ ታደርጊያለሽ? እቤት መጣ ብለሽ ተንጨርጭረሽ በጣም ልጁን እንትን ብለሸዋል ብላታለች ማለት ነው። በዚህ የተነሳ እንግዲህ ተጣልተዋል ከሜላት ጋር። ሰላምን ታቋታላችሁ። ሰላም ያንጨረጨራትና ያናደዳት ምንድን ነው? ከሜላት ጋር ተነጋግሮ ሲወጣ መስፍን መንገድ ላይ አግኝተው ነበር ማለት ነው። በጣም ተናዳ ነበር በዛ ሰዓት ላይ ተበሳጭታም ስለነበረ እሱን ትጠይቀዋለች ማለት ነው። ስጠይቀው ምን ሆነህ ነው አባዬ ችግር አለ እንዴ እያለች ስጠይቀው በእርግጥ ችግር አለ፣ ግን እሳ እናትሽ እንግዲህ ውሻ አድርጋ አባረረችኝ። ምላሴም ክላሷ ገብቶ ወይዘሮ ሜላትን እማዬ ምን ያህል ነው እንደዚህ የሆናችሁት? ቆይ በቃችሁ፣ ከዚህ በኋላ እናንተ ትልቅ ሰው አይደላችሁ እንደዚህ ይላል እንዴ ይህን እንዴት እንደዚህ ትለኛለህ? የራሱ ጉዳይ ነው፣ ድርጅቴን በጣም ጥሎብኛል እኮ ብላ ትለዋለች ማለት ነው። ኢዝራ ሀና ግራ አጋብተዋለች። በጎን በኩል የተባለውንም አንዳንድ ወሬ የምትነግረው ፂ ነች ማለት ነው። ዊፂ አንቺ የተረከብሽ በስተ መጨረሻ ምንም የምታገኘው ነገር የለም። ሀና ይበልሽ፣ አንዴ ከኢዝራ ትሆኛለሽ፣ አንዴ ከአሲር ትሆኛለሽ። ከሁሉም ጋር ቂው ስለምትይ ነው ይሄ ሁሉ እየተፈጠረብሽ ያለው ማለት ነው። ተምቹ ወደ ተምቹ ዘመጣላችሁ ድንብላል እንግዲህ እስካሁን ድረስ እሺ አላለችውም። እየተናደደ እየተበሳጨ ይገኛል ማለት ነው። ህይወቴ መቼ ነው እንደዚህ የሚቀጥለው? ምኑኜ ነው? ቆየኔ ህይወት ብቻ ነው ወይ እያለ እና ወይዘሮ ሜላት እየተናደደች እና እየተበሳጨች ትገኛለች። መስፍን የሚባል ሰውዬ ከዚህ በኋላ ህይወቴ ውስጥ የለህም ብላ ቆሽሽ አድርጋ ነው እንደ ዛሬ አሳዝኖኝ አያውቅም መስፍን ማለት ነው። በቅርብ ቀን ግን የእጅሽን ታገኛለሽ፣ ይቆጭሻል። በመጨረሻ ግን ሰላምና ምላሴ ተቆጥተዋት እሱ ጋር አግኝታ አውርተዋል። መስፍን ግን አሁን ላይ በቃ ስላስመረረችው ትቷት ከመኪና ማውረድ አለብኝ። ምን እያልሽኝ ነው? ድርጅቱ እኮ የጋራችን ነው፣ እንዴት ትላለህ ብላ ስትለው የራስሽ ጉዳይ፣ እኔ ከዚህ በኋላ አባርሽኝ የለ እንዴ ብሎ ሲላት፣ ሜላትም ደግሞ እንዴት እንደዚህ ትላለህ እያለች ሊወርድ ሲል መኪናውን ትቆልፍበታለች ማለት ነው። እሷም ደግሞ ያንን ያደረገችው እሱ እንዳወራት ፈልጋ ነው ማለት ነው። በነገራችን ላይ ሜላት አንዳንዴ ቡግ ትላለች እንጂ ውስጧ ግን የዋህና ንጹሕ ሴት ናት ብዬ ነው ማምነው ማለት ነው። ባክሽን ድንቡሽዬ ተምቹን እሺ በይው ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።